እንዴት ያረጉታል? የሆድን ህመም ማጨዳ የገባበት በእጅ አይታረም እላለው ማለት ነው። የሆዴን መከፋት ጥርሴ እየመለሰው ዓለም ደህና ኗሪ እመስላለሁ ለሰው የሚባለው ነገር በእኔ ደረሰብኝ። መቼም ለእናንተ ዜና ልነግራችሁ አልመጣሁም። በጎቹ እናንተን ጥላት ደስ አይበለው፣ ጥላት ደስ አይበለው። ይነገር አዋጂ የጎጅዬ ቻናል ይሄው ተዘጋላችሁ፣ የሄርሜላ ቻናል ይሄው ተዘጋላችሁ። አፈር ደበት ብሉ እናንተ ቆሻሻ ሴተኛ ዳሪዎች። ቻናሌን ቀስቀስ ብታረጓት ቻናሌን ወረዲ አዘግታችኋታል ማለት ነው። ቻናሌን ሼር ኮፒ ሊንክ እያረጋችሁ ጋይስ፣ የእኛ ልጆች ፕሊዝ። እኔ መስዋዕትነት እየከፈልኩ ነው፣ ደከመኝ ሰለቸኝ ሳልል ለዚህ ጀግና ሴት እየተከራከርኩ፣ እናንተ ለምንድን ነው የምታሳፍሩኝ? የሄርሜላንም የኔንም ቻናል ኮፒ ሊንክ ማድረግ እንዴት? የሄርሜላ ወደንሶች ፋሚሊዎች ለምንድን ነው እንደዚህ ድቅ የምታረጉን የምታሳፍሩን? እህቶች እጅግ አመሰግናለሁ የእኛ ልጆች። እናንተን ማሳለፍ ያልሰጥም ደሜ ጠብትላለ። የኔ ቻናል ይደረገማታል እንጂ በጎቹ ወደ ገደል ገቡ። ታው እንኳ ሲሏቸው መቼን ይሰማሉ? ስደት ላይ ወጥተው እንኳ ጥላት የሚያፈሩ እነዚህ በጎቹ የአንበሳ ላይ ሙቶ የጅብ ገነነ። የበጎቹ ጸጉር አላሰደኛ አለ። ይኸው በመንገዱ ያው እየቦለለ አፈር ደመት ብሉ። ሌላ ምንም አልላችሁ። ፈጣሪ ላይኛው ጌታ ፈር ያስበላችሁ። ቆሻሾች በግርኞች ሻይ እየጠጣው ችብስ ብለናል። ሰላም ጤና ይስጥልኝ። ውድና የተከበራችሁ ቻናል የቤተሰቦች እንዴት ናችሁ? እነዚህ የበግ ልጆች እንስሳ ከእንስሳ የማይሻሉ ገንዘብ እየከፈሉ ተደራጅተው በጉርብ እንግዲህ ቻናል እናዘጋ ምናምን እያሉ እንግዲህ የሄርሜላንም አደቀቁ፣ የኔንም አደቀቁ። እንዲሁም የኔ ጓደኞቼ የስራ ባልደረቦቼ ዩቱብ ላይ ስደት ላይ ያሉ እህቶቻችንን ብታበረታቱ አይዟችሁ ብትሉ ምንድን ነው ችግሩ? ምንድን ነው ችግሩ? መስዋዕትነት ከፍለን ነው ቻናላችንን ያሳደግነው። በዚህ ልክ ቀጥቅጣችሁ እዛው ከነበረበት ታስገቡታላችሁ። ፈጣሪ የስራችሁን ይስጣችሁ። የላይኛው ጌታ ፈጣሪ የስራችሁን ይስጣችሁ። እኔ ጎጃም ሜዳ ስትፈልጉ ጎጃሜነቴን እንዳትረሱ። እናንተ ዝርክርኮች ለአጫሞች ባል እኔ እንደናንተ አይደለሁም። ጎጃም ይሰጣል እንጂ አይለምንም። አልለምንም ደግሞ ሞት ይሻለኛል። እኔ እጄንም አልሰጥም። አላህ ጤና ይስጠኝ እድሜ ይስጠኝ እንጂ በዚህ ያለመርኩ እጄን ተጣጥቤ አይደለም፣ ጥፍሬን ወሉሌ ጥፍሬን ተከያ አይደለም፣ ፀጉሬን ተደራጅቼ አይደለም እዚህ ጋር መጥቼ እናንተን የምለምነው። እናንተ ቆሻሾች ሴተኛ ዳሪዎች ማለት ነው። ምን አባታችሁ ብላችሁ ነው ቻናል ልታዘጉ ተደረጃጅታችሁ? ዝም ያልኳችሁ እኔ ታርፋላችሁ ብዬ ነው። ዘላለም አለማችሁን ነፍስ ማታቁ ደንቆሮ መሀየሞች እናንተ። የቤት ኪራይ ስትከፍሉ የት ነበራችሁ? የቤት ኪራይ ከፍላችሁ የቤት ኪራይ 50 ሺህ ብር 60 ሺህ ብር ስትዘጉ የት ነበራችሁ? ትራስ ከነ ፎቶ እኮ አሰርታችሁ ስትልኩ እኛ እኮ አይደለንም እኮ ይላክ ነው። ምን አይነት የቆሸሸ ስራ ነው የምትሰሩት? በጉርብ ተደራጅታችሁ ቻናልን እንደዚህ የምታረጉት። የሰው ልጅ ሰርቶ ልብላል አለ፣ ድምፅ ልሁንበት ላለ መብታችን ነው። የወደድነውን መከተል መብታችን ነው። የወደድነውን ነገር ሰው ይዘን መጓዝ መብታችን ነው። እናንተም የወደዳችሁትን ሰው ይዛችሁ መጓዝ መብታችሁ ነው አይደል? ስለዚህ ደግሞ እንታገላለን። አሁን ወደፊት ነው እንጂ ወደ ኋላ የለም። እናንተ እኛን አጥሉ ነው መስሏችሁ ነው እንጂ ስደት ደስ ይበልህ። ይነገር አዋጂ ተለያይቶልሃል። እናትና ልጅ ደንቆሮ ማየሞች። ለእኔ ለጎጃሜን አታስተምሩኝም እናንተ። አሁንም እጠቀጥቃችኋለሁ፣ ወደፊትም ጠጥቂያችሁ ነው የመጣሁት። አታስታውሱም እንደ ይሄንን ጥግ ድረሰው ዛሬ የምነግራችሁ ባይዘው ወደ ገደለው ስገባ እህቶቼ ጋሽዬ እንግዲህ የሄርሚ ነገር ያገባኛል ብለዋል። ልጆቼ ከሰዋት አትግቡ፣ ይበቃል፣ እንደምንም ብላችሁ ታረቁና የሆነ መፍትሄ አምጡ፣ ወደፊት የምትሄዱበትን የምትወያዩበትን የምትመካከሩበትን ሲሉ ጋሽዬ ገልጸዋል። ስለዚህ ውይይቱ ምክክሩ ይገለጽ ማለት ነው። እውነቴን ነው የምነግራችሁ። ስለዚህ ተዉ በቃ። ሄርሜላም አብርሃምም ከንተ ውድድር ውስጥ የምትገባ ልጅ አይደለችም። ለአንተ ብላ መስዋዕትነት ከፍላለች። ሄርሚ ወድቃለች መስመር ላይ ድረስ። ያንን ቪዲዮ ቢልስ ያላየው እንደሆነ አሳዩትኝ። ዳኒሻም ከዚህ ውስጥ ከተጠያቂነት አይድንም። ከዚህ በፊት የራቁት ቪዲዮ ያዘኝ ተብለው ደመቁ እንካስኪየው እየተባባለ በስልክ እየተቀባበላችሁት ነበር። ይህንን ለሁለተኛ ጊዜ እያካሄዳችሁት ብሊስ ይበቃል። ህዝቡም ወደ እሱም እየታዘባችሁ ነው። እንድትጠሉ በገዛ እጃችሁ ሰው እንድታጡ ተመልካች እንድታጡ እያደረጋችሁ ነው። ይሄ ተመልካች ደክሞታል። መጨቃጨቅ እስበሱ፣ ደም መፋሰስ እስበሱ፣ ጭቅጭቅ እስበሱ፣ ማን ያሸንፍ ገጥሟል። እኛንም መቀመጫ ሳጡ።
ስለዚህ የደመቁ በጎች እኮ እንደሆኑ እነ ላሜ ቦራ እነ ላሜ ቡርሳ እኮ ናቸው። ማይደክማቸው 3 ዓመት 4 ዓመት ሙሉ ተተውሎባቸው ዘይት ተደፍቶባቸው ማን እንደሚያሸንፍ ደግሞ ተያይዘን ገደል እንገባታለን። መስዋዕትነት ድረስ እንከፋፈላለን። በዱባይ ላይ ሰባር ዜና። በዱባይ ላይ እንግዲህ ደግሞ የሄርሚና የደመቁ በጎች እንግዲህ ገጥመዋል ማለት ነው። ገጥመውም ወደ እስር ቤት አምርተዋል። እኔ ሪካርዱን ማስገባት አልቻልኩም። ዋርኒንግ ላይ ነው ቻናሉ። ችግር የለውም። ሼር ኮፕሊንክ አርጉልኝ። የሄርሚንም እንደዛው የኔንም ኮፕሊንክ እያደረጋችሁ ቶች 5 ጊዜ ብሊስ የኛ ልጆች ለምናችሁ ወቶች ከለመና አለ ያውጣችሁ። ስለዚህ እንግዲህ የደመቁ በጎችና የኛ ልጆች እንግዲህ ተደባድበው ነው እንግዲህ አረቦቹም እናንተ ዋጋችሁን ማግኘት አለባችሁ ልሰሩ ነው እንጂ የመጣችሁ እንደዚህ መደረጋችሁን አናቀም ብለው አስተርጉመው ነው እንግዲህ እነዚህ ልጆች ለእስር ቤት የጋረዷቸው። እኔ እነዚህ ልጆች ለምንድን ነው አላ ያለው ነው የሆነው፣ አላ የቀደረው ነው የሆነው። ከዚህ በፊት ይፋ እየወጣ ነው ነገሩ እንጂ ከዚህ በፊት በደመቁ ጊዜ የሞቱ ልጆች አሉ፣ ዘይት የተደፋባቸው ልጆች አሉ። እስበሳቸው ተጣልተው ጎጃም ሚዲያ ብቻ ናት የቀረችው። ለምን ያለችበት ስለማይታወቅ አገሯም ሌላ ስለሆነ እነሱ ካናዳ አውሮፓ ያለን ሰው ዘይት እንደፋለን የሚሉ ሰዎች ናቸው። እናስይዛለንም ብለው ሙከራ የሚያደርጉ ሰዎች ናቸው። ባይዘው በጎቹ ትላልቅ በጎች የሉም። አሁን ትናንሽ ጫጭቶች ናቸው። ጫጭቶች ናቸው። ትላልቆች የሉም። ተቀይረዋል። አሁን ተቀይረዋል። እድሜ ለደመቁ ለሙሰኛዋ አጥፍታቸዋል። በረካቱ ማጥፋቷን ወድጀዋለሁ። ለምን ሁሉ ነገር ሲገባቸው ፌክ መሆኑ ሲገባቸው ሁሉ ነገር የምታለቅሰው ያዞን እንደሆነ ማስመሰሉ ምናምን። አንዷ ደግሞ አሜሪካን ሀገር ወረቀት የላትም ቁጭ ላይ መሀየም ደንቆሮ ስንት ወንድም እንዳለኝ እዛ አታውቅም፣ ስንት እህት እንዳለኝ እዛ አታውቅም። አስቀንጥረው በአንድ ቀን ውስጥ ኢትዮጵያ ውስጥ እንደሚያውሏት አታውቅም። እና ምን አለች? ግድ የለም የጎጃምን ስልክ ፈልጉ ፎቶ ፈልጉ አለች። ቆሻሻ ሴተኛ ዳሪ እስቲ ንካያትና ጠብ ትበል። ደሟ ጎጅ አይደለችም ወይ የሄርሜላ እህቷ ትላለች። ንኪኝ እስቲ ወይ ዝምቤ ነሽ እናንተ ብትነኩ ኑሮ አለፈኩ አለፈ። ስጠቀጥቀሽ የዛ ጊዜ በኮንፊደንስ ወጥቼ ብቻዬን። አሁን እኮ ሺዎች አሉ ከኔ ጎን። ጠንብ ቆሻሻ ሴተኛ ዳሪዎች። እኔ አልሰድባችሁም ብዬ ነበረ። አሁን በቻናሌ መጣችኋል። ስሜን ሳይጠሩ ነው ደግሞ ያዛችን ቆይ ይላሉ፣ ይፎክራሉ። አፈር ደሜት ብሉ፣ ድንጋይ ብሉ። እናንተን ወላሂ ሞት ይሻላል። እኔ ደሜ ቢፈስ ይሻላል። ጥቃት አልወድም። እንኳን አሁን ቀርቶ ከልጅነቴ ጀምሬ ከአረባብ በወንድ እኔ ከእናንተ ብር እነዚህ አንስታችሁ ከምሰጡት እኔ ጎጃም አልሻልም እንዴ? ጠንቦ የበይ ተመልካች ቆሻሾች፣ የበይ ተመልካች ጭራቆች፣ የነጭ ለባሽ አልቃሽ። ለዚች ሴተኛ ዳሬ ለማታቋት ለጉታጀራ ጠንብ የምታለቅስ እቺ ንፍርቅ፣ እቺ የውሸት ዜና የምታራምድ ትውልድን የምትበክል ሴት ነው እንዴ የሰው ቻናል እየዞራችሁ የምታዘጉት? ፈጣሪ ላይኛው ጌታ ያዙራችሁ።